ውርደት ነው፣ ትልቅ ውርደት። ቱ የውሸት መጨረሻው ይሄ ነው እንግዲህ። እዩ አንገቷን ደፍታለች፣ አፍራለች፣ ተሸማቃለች በስራዋ። በስተመጨረሻ እጅ ሰጣለች ማለት ነው። እዛም አልተመቻትም፣ እዚህም አልሆነላትም። ብሩክንና ሀይሚን ለማለየት ያልሞከረችው፣ ያልጣረችው፣ ያልፈነቀለችው ድንጋይ አልነበረም። ነገር ግን በምንም አይነት መንገድ ክፍተት ልታገኝ አልቻለችም። በቃ ራሴን ባገል ይሻለኛል፣ ራሴን ዝም ብዬ ብደብቅ ይሻለኛል፣ አፌን ብዘጋ ይሻለኛል፣ ለልጄ ስል ብኖር ይሻለኛል በማለት እንግዲህ መጣ። በሚያሳዝን ሁኔታ እንግዲህ እንባዋን እያፈሰሰች እያለቀሰች እንግዲህ ጥሩ ሰው መልካም ሰው መስላ እኔ እንዲህ መሆኑ አሳዝኖኛል። ያው ሴት ልጅ ናት ምናምን፣ ግን መጥፎ ሰው መጨረሻው እንዲህ ሲሆን ጥሩ ነው። ለምን ይማራል፣ በቃ ተምሮ ያልፋል። ምንም የሚጎዳውን እዩ፣ ምንም የምትጎዳውም ያጣችሁም የተበደለችውም የተገፋችሁም ነገር የለም። ምክንያቱም የእሷ ያልሆነን ነገር ነው የኔ ካልሆነ ብላ ድርቅ ብላ የብዙ ሰዎችን ህይወት ለማጨለም የሀይሚና የብሩክን ህይወት ብቻ አይደለም የእኛን ራሱ በሞራላችን ላይ በስሜታችን ላይ ለመረማመድ በጣም በቃ አቅዳ የተነሳቸው እቅድ እጅግ በጣም የሚያስጠላ ነበረ። ልክ በቃ ውሸት ሲደጋገም እውነት ይመስላል እንደሚባለው በቃ እሷ ይዛ የመጣችው ሙሉ በሙሉ 100% ውሸት ነበረ። ግን በቃ በተደጋጋሚ በማልቀስ በተደጋጋሚ ቪዲዮ በመስራት በተደጋጋሚ ብሩክ እንዲህ ነው፣ ብሩክ እንደዛ ነው፣ እንደዚህ ነው በማለት እንግዲህ የእሱን ስም በማጥፋት እንግዲህ ተመልካች እንዲያምናት ተመልካች እንዲቀበላት እኛ እያመናት ነበር። የሆነ ጊዜ ካስታወሳችሁ የእውነት እኔ ራሱ የእውነት እያመንኳት ነበረ። በቃ ብሩክ ምናልባት ተሳስቶ ሊሆን ይችላል፣ ይሄ ሰው እኮ ሰው ነው አይደል እንዴ፣ ፍጹም አይደለም። ስለዚህ ጓደኛ የነበረች ካለ በቃ የሆነ ነገር ተፈጥሮ ሀብን አድርጎ ሊሆን ይችላል፣ እሱ ባላወቀው መንገድ ግን እሱ ያወቀችው ነገር ሊኖር ይችላል ብለን ሁላችንም የሆነ ከብሩክ ንግግር ተረድሰን የሆነ ልንቀበላት ወይም ደግሞ እንዴ ትክክል እኮ ልትሆን ትችላለች ብለን ለሷ ማዘን ጀምረን ነበረ። በዛ ሰዓት አይ በቃ እንዲ ነው ብላ እውነታውን ብትናገር የሚጠላ ሰው የሚጠምዳትም ሰው አልነበረም። እና በጣም በቃ እሷ በክፋት ስለመጣች ቻናሏን እስከ ማዘጋት የደረሰ ብዙ ሰው አለ። በጣም በብስጭት እና የእነሱን ህይወት ሳይሆን የእኛን ሞራል ላይ ለመረማመድ እነሱ ቢለያዩ እኛ ቀስማችን እንደሚሰበር ስለምታቅ ሁሉንም ነው በአንድ ድንጋይ ሁለት ወፍ እንደሚባለው ሁላችንም በቃ ለማጥፋት እኛን ለማስደበር ለመጉዳት ያተነስታ የነበረውና የምሬን ነው። ሾላ ምድር የሚባለው ስራ ለሰሪው ሾላ ጣሪው የሚባል ነገር አለ። ስለዚህ እሷም እንግዲህ በክፋት መጣች። ክፋት ራሷን ነው የጣላት። ብሩክ ብዙ ጊዜ ተሳቃይቷል። አዎ ብዙ ጊዜ ታሟል። አዎ ሀይሚ እሱን ለማመን በጣም ተቸግራ ታማለች። በጣም ብዙ ነገር ሆናለች። የእውነት ለመናገር በሷ በዚች ልጅ ምክንያት ማለት ነው። ስለዚህ እኔ እንዲህ ስላለቀሰች ምንም ለራራላትም ላዝንላትም አልችልም። ለምን መሰላችሁ? እሷ ሀይሚን ያስለቀሰቻትም ባስ ሀይሚ በሷ ምክንያት ሆስፒታል ገብታለች። ታስታውሳላ? መቼም ማረሳም እኔ ብሩክ በሷ ምክንያት ሀይሚ አላምነው ብላ በእርግጥ በሷ አይፈረድም እንዴት ታሞ እንደነበረ እመኑኝ ብሎ ተመልካች ራሱ ሙሉ በሙሉ አያምነውም ነበረ። በቃ ብዙ ሰውም ሲሰድበው ነበር። የምር በቃ ለሀይሚ በጣም በቃ ለሴት ልጅ ያለን ክብር ትልቅ ስለሆነ ብሩክንም እየተቆጣን እየሰደብን ነበር። እና ያን ሰዓት እንግዲህ ታሞ ነበር፣ ፊቱ ሁሉ ግርጥት ብሎ በቃ ማንም እውነት ቢኖረውም ግን እውነታውን ማስረዳት አልቻለም ነበር። እውነታውን ለሁሉም ማሳየት አልቻለም። በቃ በዛ መሀል በጣም ተጎድቶ ነበር እሱ ራሱ። ሀይሚ ብቻ ሳትሆን ብሩክም እጅግ ከባድ ጊዜ ነበር ያሳለፈው። አንቺ ያ ሁሉ ነገር ሲፈጠር እጅሽን አጣጥፈሽ ነበር ቁጭ ያልሽው። በዛ መሀል ራሱ የሆነ ሰላም በሆኑበት ሰዓት አንድ ቀን ሁለት ቀን እንደናውለው ጥሩ ጊዜ በሚያሳልፉበት ጊዜ ጠብቀሽ ሳምንቱን ሙሉ እንኳን ተጣልተው በሳምንት አንድ ቀን እንኳን ተገናኝተው ጥሩ ጊዜ ሲያሳልፉ ትናደጃለሽ። ሆን ብለሽ ጊዜና ቦታ ጠብቀሽ ሰዓት ሳይቀርሽ ጠብቀሽ መጠሽ ብሩክ እኮ እንደዚህ አድርጎኛል፣ ብሩክ እኮ እንዲህ ሆኗል፣ ሚስጥርን ነው የማወጣው፣ ሚስጥርን ነው መበተነው ምናምን ስትይ ነበረ። እና በቃ ሆን ብለሽ ሀይሚን ለመጉዳት የእውነት ከሀይሚ ጋር ከባድ ያለ ውስጥ ገብተሽ ነበር። ብሩክ ልጁን አምኜ አልቀበልም ስላለሽ የሆነ ሞኝ አድርገሽዋል። የሆነ የዋህ ሊሆን ይችላል፣ ለሴት ልጅ ትልቅ ክብር ሊኖረው ይችላል፣ ለሴት ልጅ ፍቅር ሊኖረው ይችላል። በቃ የሴት ልጅ ትርጉሙ ይገባል። በቃ በእናት እጅ ስላደገ ሴት ምን ማለት እንደሆነች ያቃል። በቃ የሴትን ዋጋ የገባው ነው። እና ያንን ደካማ ጎኑን ተጠቅመሽ አንቺም በቃ ሴት ስለሆንኩኝ አይገፋኝም፣ ይቀበለኛል፣ በቃ እንደዚህ ችግር የለውም ብሎ የሆነ አባብሎ እንዲቀበልሽ ነበረ ያሰብሽው። ግን አልሆነልሽም፣ አልተሳካልሽም። እና አንቺ በጣም ጥቅመኛ ሴት ነሽ። የእውነት ራስ ወዳድ ነሽ በጣም። አንቺ ራሽን ከፍ ከፍ እያደረግሽ፣ አንቺ ራሽን ቦታሽን እያስተካከልሽ እያመቻቸሽ፣ በመሀል ግን ሀይሚን ስትሰብሪያት ነበር። ሀይሚ በንግግርሽ በድርጊቶችሽ ስትጎጃ ስትሰብሪያት ነበረ።
አሁንም አንቺ አርፈሽ ስትቀመጪ ወንድሞችሽም እንግዲህ አለን እንደዚህ እንላለን እንደዚህ እናረጋለን እያሉ ነው ያሉት። ይምጡ። ምንም ማንንም አንፈራም። እንኳን ሀይሚዬና ብሩክ እንኳን ጥሩ ሁኔታ ላይ ሆኑ፣ እንኳን ጥሩ ደረጃ ላይ ደረሱልን፣ እንኳን ተማመኑ። ብሩክ ባለፈው የሰራውን ፕራንክ እኔ ተቃውሜ ነበር። የእውነት ለመናገር ብሩክ በጣም ተሰምቶት በጣም ታሞበት ነበር በዛ ጉዳይ። ጠዋትም ማታም ጨጓራው እስኪታመም በጣም አስቦል። በቃ ሀይሚ እንዴት አታምነኝም ብሎ በጣም ስሜታዊ የሆኑ ከባድ ጊዜያትን ከባድ ጭንቅ የሆኑ ሰዓታትን ቀናቶችን አሳልፏል እና ብቻ ብዙ ዋጋ ነው ያስከፈልሻቸው። ሀይሚንና ብሩክን ብዙ ዋጋ ነው ያስከፈልሻቸው፣ በጣም ብዙ። ግን እግዚአብሔር የተመሰገነ ይሁን። እሱ አንድ ያረገውን ፈጣሪ አንድ ያረጋቸውን ሰዎች ማንም ሊለያቸው አይችልም። አንቺም ግብረ አበሮችሽም ማንም ሰው። ስለዚህ አንቺ እንኳን ያ ሁሉ ዝተሽ ያ ሁሉ ፎክረሽ ያ ሁሉ እውነት አለኝ ትክክል ነኝ እመኑኝ ባካችሁ እያልሽ ያለቃቀሽው ነገር ሁሉ በቃ ውሸት ነው። የውሸት መጨረሻው ደግሞ ይሄ ነው። በቃ የሚጎዳው ማን ነው? ውሸት ዋሹ ነው። ብሩክ በጊዜው ብዙ ችግር አሳልፏል። ብዙ መከራ ፈተና ውስጥ ገብቶ ነበር። ሊወጣው የማይችል ፈተና ውስጥ ገብቶ ነበረ። ሀይሚም እንደዛው እሱን ልመነው አልመነው ከሱ ጋር ልቀጥል ወይስ አልቀጥል ብላ በጣም ከባድ በቃ የሆነ የጭንቅ የምጥ ሰዓት በሎትና ያሳለፈችው እና እግዚአብሔር ይመስገን ምንም የፈለገ ችግር ብዙ መከራ ቢመጣባቸውም ብዙ ፈተና ቢመጣባቸውም ከዚህ በፊት የመጡትም ሄደዋል። አንቺም መጠሽ ነበረ ሄድሽ፣ በቃ ትሄጃለሽ፣ አለቀ። ከብሩ ጋር ዲኤንኤ ምናምን የሆነ ጊዜ ዲኤንኤ አይሆንም ስትል ነበረ። አሁን ደግሞ ዲኤንኤ ይሁንና በቃ ልጅቷ ያለ አባት ያለ እናት ማድረግ የለባትም ምናምን። እንዴ ይሄንን እኮ ማሰብ የነበረብሽ። በእርግጥ አንዳንድ ወንዶች አሉ የእውነት ለመናገር 100% ወንዶች ሀቀኛ ናቸው ብዬ ባላወራም ግን ወጣ ስል አንዳንድ ወንዶች አባብለው የሆነ ነገር ብለው በሆነ ምክንያት ብቻ ሴቷ እንድታረግዝ ያደርጋሉ። ካረገዘች በኋላ ለወልድ ነው ወይ ደግሞ አርግዣለሁ ወይ የሆነ ነገር ብላ ስትናገር ኢሚዲየትሊ በቃ የሚወስዱት ምንድነው ውሳኔ ወዲያውኑ በቃ እንላይ እንፋታ አላውቅሽም ነው እስከ ማለት ነው የሚደርሱት። እና እንደዛ ሆነሽ ቢሆን በብሩክም እኛ በደንብ እንፈርድ ነበር። በደንብ ብሩክን በቃ የፈለገ ብንወደውም የፈለገ ብናከብረውም ቢያንስ ከአንቺ ጋር እንኳን መቀጠል ባይችል ልጅቷን ተቀብሎ አምኖ ተቀብሎ እንዲያሳድጋት ኃላፊነቱን እንዲወጣ የአባትነት በቃ ያደረገውን ነገር በሙሉ ልጅሽ ላይ ትልቅ አስተዋጽኦ እንዲያደርግ እንመክረው እንቆጣው ነበረ። ግን አንቺ ያልሆነ ታሪክ ነው ፈጥረሽ የመጣሽው። እዚህ ጋር ተጎድቻለሁ ተበድያለሁ ስትይ ያለቀሰው ሁሉ እውነተኛ አይደለም። እግዚአብሔር ምስክሬ ነው የምላችሁ። እኔ በአይኔ በብረቱ ያየሁት ነገር አለ። ያለቀሰው ሁሉ ትክክል ነው ማለት አይደለም። ያለቀሰው ሁሉ ተበድሏል ማለት አይደለም። ያለቀሰው ሁሉ እውነት አለው ማለት አይደለም። እንደውም ማለት ነው እንዲህ እያለቀሱ በእንባ የሚሸፍኑ ብዙ ሰዎች አሉ። ያው እውነተኛ ሰዎች እንዳሉም ሆነው ማለት ነውና ብሩክን እንግዲህ በማያውቀው ስንት ወር ስንት ጊዜ እኔ እንጃ ስንት ወር አሁን 9 ወር ሞላት አይደል እንዴ? ያኔ 3 ወር ነበረች። በጣም በቃ ከ6 ወር በላይ ነው ስሙን ስታጠፋ እንደዛ ነው እንደዚህ ነው ብላ ስታወራ እውነት አለኝ ሀቅ አለኝ እመኑኝ እያለች ለተመልካችም ለሁሉም ስትናገር ስታወራ የነበረው። ግን ደግሞ በቃ መጨረሻው ውሸት ነው። በቃ ጭራሽ አይሆንም። ብሩክ የሆነ ጥርጣሬ እንኳን ቢኖረው እግዚአብሔርን ነው ብላችሁ ሀይሚን እንደምንም ብሎ አሳምኖ እች ልጅ ወደ መቀበል ቢያንስ ከሷ ጋር እሷ እኮ አብሯት እንዲቀጥል ትፈልጋለች በልጇ ሰበብ። በአጭሩ ያልወጣላት ፍቅር አለ። አዎ ብሩክ ተፈላጊ ነው፣ ተወዳጅ ነው፣ ተፈቃሪ ነው። ምንም የሚጎለው ነገር የለም። ግን ይቅርታ አድርጊልኝና ካንቺ ጋር ምንም አይሄድም፣ አይመጣጠንም። እንደው ምን ብሎ እንደው ካንቺ ጋር ራሱ እንደቀረበ እኔ አላቅም። እና ለአንድ ሳምንት ራሱ አብሮሽ የነበረ አይመስለኝም። እኔ እውነቱን አውሪ ከተባልኩኝ እንደው በፍቅር ከአንቺ ጋር 1 ሳምንት 2 ሳምንት ራሱ የማይሞላ ጊዜ ነው የቆየው ብዬ ነው ማምነው። ከዛ በላይ የቆየ አይመስለኝም። የሚመጣጠኑት የሚያምሩት ጨረቃ ፋሚሊዎች በቃ ሀይሚና ብሩክ። ሌላ ማንም ሰው ለብሩክ አይመጥንም፣ ለሀይሚ የሚመጥናት ሰው የለም እዚህ ምድር ላይ ብዬ ብናገር በቃ ድፍረት አይሆንብኝም የእውነት ለመናገርና እኔ ስላለቀሽ ደስ ብሎኛል። መጨረሻሽ እንደዚህ በመሆኑ ደስ ብሎኛል። እንኳንም ሀቅ ወጣለት የብሩክ፣ እንኳንም ሀይሚ የምትረጋጋበትን ነገር አገኘች። እንኳንም በዛ ጊዜ አልተለያዩ። እንኳንም ሀይሚ ከፉ ውሳኔ ወስና እንኳን አልሄደች። እንኳን የመጨረሻ ውሳኔ ወስና እንኳን የራሷን ሌላ ህይወት እንኳን አልጀመረች። እንኳን ትክክል ያልሆነ ውሳኔ እንኳን አልወሰነች። አንቺ ግን ያኔ ወስና ቢሆን ኖሮ እሷም ሌላ መንገድ እሱም ሌላ መንገድ ብታገኝ ኖሮ በጣም 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 ባለጌ ብልግናሽን የምናይበት ነገር ነበር። ግን እግዚአብሔር ደግሞ አይዟችሁ ሲል ሲደግፍ እቅፍ ድግፍ ሲያረጋቸው ያንቺን እውነታ በቃ ሀይሚም ጸጥ ብላ ታጋሽነቷ እዚህ ደረጃ ላይ እኔ ከብሩክ ይልቅ ሀይሚን በጣም ትዕግስቷን ሳላደንቅ አላልፍም። ሀይሚ
በሰዓታት በየደቂቃው በየምኑ በየጨቀጨቀችው መከራ ብታሳየው ኑሮ ብሩክ ራሱ ያልሆነ ውሳኔ ሊወስን ጫፍ ደርሶ ነበር። የምሬን ነው የምላችሁ። በጣም አስቀያሚ ነገር እየተፈጠረ ነበረ። ግን እግዚአብሔር ደግሞ በቃ መጨረሻቸው አንድ ላይ ነው ብሎ ስላመነ አንድ ስላረጋቸው የትም እንዴትም ሊለያዩ አልቻሉም። እናንቺ ደግሞ የምትችይውን ነገር በሙሉ ያልፈነቀልሽው ድንጋይ ያልነበረም። ግን ደግሞ እግዚአብሔር መልካም ነው። ይሄንን ማመን መቻል አለብሽ። አንድ አድርጓቸዋል። ይሄ ትልቅ ትልቅ ደስታ ነው። እግዚአብሔር ይመስገን። እና እዩ እንግዲህ ለወንድሟ እባክህ ተወው፣ ብሩኬም እንዲጎዳ አልፈልግም። ልጄ ያለ እናት ያለ አባት ማደግ አልነበረባትም፣ እንድታደግ ስላልፈለግኩ ነው ምናምን። ስለዚህ ወንድሜ አንተም እንድትጎዳ አልፈልግም፣ ማንም እንዲጎዳ አልፈልግም፣ ተወው ተወኝ ምናምን እያለች ነበረ። ወንድሟ ደግሞ እንደዚህ የሚባል ነገር የለም፣ ታያለሽ፣ ሁሉ ነገር መስተካከል ባለበት ነገር ይስተካከላል እያለ እንግዲህ ዛቻና ማስፈራሪያ እያደረሰ ነው የሚገኘው፣ ያው ብሩክ ላይ ማለት ነው። ምንም አታመጣም አንተ ወጠጤ ተራ ሰው ነህ። እንኳን ብሩክ ማለት ነው እኔ ራሴ በቃለሁ የእውነት ማለት ነው። በነገር ከመጣ ማንንም አንሰማ። በቃ ማንንም በጸባይ መጣ ብታወራው ችግሩን ለመፍታት ብትሞክር እዩ ራሱ በቂ ነበረች። ግን ያንተ መቀጠል ያኔ የዛ ተጋድማ ቂጧን ከፍታ ስትሰጥ አይደል እንዴ መቆጣጠር የነበረብህ። አሁን ነገር ውሃ ከፈስ እሷ እንኳን ያስረገዛትን ሰው ሳታውቅ ነው እንዲህ የምታለቃቅሰው። አንተ ምን ቤት ነህ? እዛ አብረ ነበር ካንሶላ እህት ከሆነች አትጠብቃትም ነበር? አትባልጊ እዛም እዚህም ወንድ ጋር አትዝለይ አትላትም ነበረ እንዴ? ያለ ትዳር ያለ ቀለበት ያለ ጋብቻ ልጅ ይዛ ስትመጣ ባህላችን ሃይማኖታችን ራሱ አይፈቅድም በተአምር። ኢትዮጵያ ውስጥ ታውቃላችሁ ይሄ ባህል። አንድ ሴት ልጅ በእርግጥ ልትሳሳት ትችላለች፣ ልትደፈር ትችላለች፣ ልትታለል ትችላለች። እሱ ያለ ነገር ነው። ግን እዩ ምንም ነገር ሳታጣ ወጣት ናት፣ የተማረች ናት አይደል እንዴ? እና የሆን ብላ ያደረገችው ነገር ነው። ከሌላ ወንድ ጋር ከማን ጋር እንኳን እንዳደረገችው አታውቅም። ብሩክ ላይ የተጠመጠመችው በዛ ሰዓት አብረን ነበረን የሚለው ነገር ያሳምናል ለህዝብም ተብሎ ነበረ። ራሷን ያፈረችው። እኔ ብቻ ደስ ብሎኛል። ሀይሚና ብሩክ ክፉ አይንካቸው፣ ምንም አይሆኑብን። እኔ አንቺ አለቅሽ አላለቅሽ ጉዳይ አይደለም። ብቻ እንኳን ዋናው ሀቁ ወጣ፣ እንኳን እውነታው ወጣ፣ አለቀ በቃ። የብሩክ ልጅ 100% እንዳልሆነች ተረድቻለሁ፣ አይቻለሁ፣ አውቄያለሁ። ሀይሚና ብሩክ አሁን ሰላማዊ ህይወትን እያሳለፉ ነው ያሉት። በጣም በሰላም ተረጋግተው ነው እየኖሩ ያሉት። ይሄ በጣም ትልቅ ነገር ነው። የጨረቃ ፋሚሊዎች እንኳን ደስ ያላችሁ ነው ማለት የምፈልገው። የምሬን ነው ምላችሁ። እንደው የእዩ ይከፋል። ከዚህ በፊትም ብዙ ክፉ ሰዎች በሀይሚና በብሩክ ህይወት ውስጥ ገብተዋል። ግን እንደ እዩ አስቀያሚ፣ ውሸታም፣ በጣም አጭበርባሪ፣ አስመሳይ ሰው አይቼ አላቅም። የእውነት እንዴ ስንት ነገር ነው ያለችው። ያለ አግባብ ስሙን ስታጠፋ በዛ ስትሄድ በዚህ ስትሄድ ሆን ብላ ጊዜና ቦታ ጠብቃ ደስታቸውን ለማጨለም ያልሄደችበት ርቀት አልነበረም። ግን እግዚአብሔር ደግሞ ፈራጀው። እግዚአብሔር በቃ ትክክለኛ ፍርድን ፍትህ የሚሰጥ አባት ነውና በቀንሽ በሰዓትሽ በጊዜሽ በቃ ተጋልጠሻል፣ ተዋርደሻል። እሰይ ነው የምለው። ጨርሻለሁ። እኔ ደስ ብሎኛል የእውነት በቃ እውነት ያሸንፋል። የእውነት ውሸት መቼም ሆኖ እውነቱን አያውቅም። ውሸት ነው። የሆነ ሰዓት ላይ ጊዜውና ሰዓቱን ጠብቆ ይወጣል። ሶ ሀይሚና ብሩክ ወደፊት፣ ሌሎቹ ወደ ኋላ ይቀራሉ ማለት ነው።